ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። እንዲው በመቤቴ እንደኔ ማርያምን የምትወዷት ኮሜንቱን ማርያም ያላችሁ አጥለቅልቃችሁ ይህን ምስክርነት አዳምጡት። እመቤቴ ማርያም ያረገችልኝን ተአምራት ነው አሁን እየተናገርኩ ያለው። ይጠፋል የተባለው 50-50 በቃ 3 ቀን ዲያቆኑ ታምረ ማርያም አይደል መጀመሪያ የሚነበበው ተነቦ ሲወጣ 3 ቀን አስነካል። እኔ ዝም ብዬ በቃ ማርያምዬ የጠየኳት እንኳን የለም። ማርያምዬ ከማለት ውጪ ምንም ነገር ያልኩት የለም። ሲነካልኝ ማርያምዬ ይላል። 3 እያስነካኝ ለ3 ቀን ደገምኩት። ይሄን 4-5ኛው ቀን የሚበላኝ የነበረው ደርቆ መፈርፈር ጀመረ። እያለ የሆነ እንደዚህ ሻዶ ነገር ወይ ኦርቶዶክሳን ማለት ያለን ፍቅር እኮ እያለ ይነጩ የተገፈ ኢየሱስ አላህ ነውን? ኢየሱስ ክርስቶስ ነብዩ ሰለላሁ ዐለይሂ ወሰለም ስለመምጣታቸው የተናገረውን 2 ትንቢት ብቻ ከዮሐንስ ወንጌል እንመለከታለን። በዮሐንስ ወንጌል በምዕራፍ 16 ዮሐንስ ወንጌል ምዕራፍ 16 ቁጥር 7 ላይ ኢየሱስ ክርስቶስ እንዲህ ይላል፣ እኔ ግን እውነት እነግራችኋለሁ እኔ እንድሄድ ይሻላችኋል። እኔ ባልሄድ አጽናኙ ወደ እናንተ አይመጣምና እኔ ብሄድ ግን እርሱን እልክላችኋለሁ። እርሱም መጥቶ ስለ ኃጢአት፣ ስለ ጽድቅም፣ ስለ ፍርድም ዓለምን ይወቅሳል ይላል። ኡስታዙ ምን እያሉ ነው? ጌታ ኢየሱስ ክርስቶስ ስለ ነብዩ መሐመድ በእስልምና ነብይ ተብሎ ስለሚታመንባቸው ማለት ነው ትንቢት ተናግሯል ብለው ዮሐንስ ወንጌል ምዕራፍ 16 ቁጥር 7 እንደ ማስረጃ ጠቅሰዋል። ይሄ ትርጉማቸው እንዲህ ብለው መተርጎማቸው ምን ያህል ትምህርታቸው እንደሚያፈር ስላሳያችሁ። ኢየሱስ አላህ ነውን? የኔ ጥያቄ ነው። ካልሆነ ላኪያቸው የተለያየ ስለሆነ ያ መንፈስ የሚመጣው መንፈስ መሐመድ ሊሆን አይችልም። እንዴት ካላችሁ በእስልምና የሚታመነው ወይም ነብይ መሐመድን የላካቸው አላህ ነው ተብሎ የሚታመነው። እሺ በዚህ ክፍል ላይ መንፈሱን የሚልከው ወይንም ደግሞ ይመጣል የተባለው አጽናኝን የሚልከው ማን ነው? ክፍሉን ላንብብላችሁ። እኔ ግን እውነት እነግራችኋለሁ እኔ እንድሄድ ይሻላችኋል። እኔ ባልሄድ አጽናኝ ወደ እናንተ አይመጣምና እኔ ብሄድ ግን እርሱን እልክላችኋለሁ ይላል። ታያችሁ፣ ኢየሱስ እልካለሁ ብሎ ተናግሯል። ስለዚህ የምር ይሄ መንፈስ መሐመድ ነው ብላችሁ የምታምኑ ከሆነ ላኪው ኢየሱስ ነው ብላችሁ ማመን ግዴታችሁ ነው። በእስልምና አስተምሮ ደግሞ የላከው አላህ ነው። ስለዚህ ኢየሱስን አላህ ልትሉት ነው ማለት ነው። ትቀበላላችሁ? ካልሆነ ይሄ ከየትም የመጣ ትርጉማችሁን ተውና ያለ ዕውቀት የሚተረጎምና ባልበላችሁ የምታኩትን ነገር ተው። ሁለተኛው ነገር ማነሳላችሁ የነሱን ቁርአን ሄዳችሁ ለመፍታት ብትሞክሩ በግላችሁ ልክ አይደለም ነው የሚሉት። ለምን ሐዲሳትና ተፍሲራት መታየት አለባቸው የሚል እምነት ስላላቸው፣ እኛም እንደዚያ ነው የምናምነው። ምን ብለን መጽሐፍ ቅዱስን ማንም እንደፈለገ ሊፈታው አይችልም። ሄዶ ምን ማንበብ አለበት? የአባቶች ትምህርትና ትውፊቱን ማየት አለበት። በቤተ ክርስቲያን አንድምታ አለ፣ አንድምታው መመር መታየት አለበት ብለን ነው የምናምነው እንጂ ማንም ተነስቶ እንደፈለገ ይፈታል ብለን ፈጽሞ አናምንም። ከዚህ አንጻር ያለ ዕውቀት የሚፈተፈቱ ነገሮች እንደዚህ አይነት ስህተት ውስጥ ይከታሉና መረጋጋቱ ጥሩ ነው። ፌደራል ፍርድ ቤት ፌደራል ፖሊስ ሄዱ፣ የእስልምናው ምናምን የተባለው በሙሉ ተሰብስበው ሄዱ። ምን ብላችሁ ነው የምትከሱት አላቸው። ምን ብላችሁ ነው የምትከሱት? ነብያችንን ሰደው ምን ብሎ ነው የሰደው? ክብራቸውን እንደዚህ ምን ብሎ እሱን አምጡት። ስለዚህ ፍርድ ቤት ቢኬድ ምንድን ነው የሚባለው? የጀመራችሁት እናንተ፣ ያመጣችሁት እናንተ፣ ከ40 በላይ መጽሐፍ ይዛችሁ የመጣችሁት እናንተ እና እዛ ላይ ሄዶ ዳኛው ምን ሊሆን ነው? ዳኛው ኦርቶዶክስ ነው የሚሆነው ወይስ ዋቄፈና ነው የሚሆነው? ዳኛ መሆን ያለበት ዋቄፈና ነው። ዋቄፈናው ደግሞ ኦርቶዶክስን ይጠላል፣ ጴንጤ እንትን ይላል፣ ሙስሊምን ሊጠላ ይችላል። ምንድን ዳኛው ከየት ነው የሚመጣው? እሺ እዛ እናንተ በዚህ ጋር ቀረባችሁ፣ እሱ በዚህ ጋር ቀረበ። አይሻ በ9 ዓመቷን የደረሰባት ነብዩ መሐመድ አይደለም በ6 ዓመቷን እንትን ያለበት ክርስቶስ እንደዚህ ነው። በፍትሐ ብሔር ነው? በወንጀለኛ መቅጫ ነው? በምንድን ነው የሚዳኘው? ይሄ አፍን መሰብሰብ ብቻ ነው የሚያዋጣው እንጂ በፍርድ ቤት በክርክር ምናምን የሚሆን አይደለም። እኔ ወንድማችሁ ነው መክራችሁ። ራሱ እስልምና አይፈቅድም፣ ንጽጽር አይፈቅድም። የእስልምና ሊቃውንት ከክርስቲያን ጋር ተከራከር፣ ከአይሁድ ጋር ተከራከር አይልም። እነዚህ ጽንፈኛ ዋሃቢዎች አረቦቹ እነ ሳዑዲ አሰልጥነው አፍሪካን ለመበጥበጥ ኢትዮጵያን ለመበጥበጥ የላኳቸው ፍንዳታዎች ያመጡት ጣጣ ነው እንጂ እስልምናና ክርስትና ተከባብሮ
ተዋዶ ነው የኖረው። ይሄን መዋደድ ይሄን መከባበር ያጠፉት እነሱ ናቸው። ላይ ቁርአኑ ቢያቃጥል ምን ሊያጋጥመው እንደሚችል ኦፍ ኮርስ ቁርአን ውስጥ ሐዲሳት ውስጥ ተፍሲራት ውስጥ ያሉ ነገሮችን ሰው ስላነበበና እንደዚህ ነው እስልምናው የሚያስተምረው ብሎ ስለተናገረ ወንድማችን የደረሰበት ነገር አይተናል። ቁርአኑን ቢያቃጥል አንድ ክርስቲያን ምን ሊያጋጥመው ይችላል? ጋይስ ይሄን እንግዲህ ለእናንተ ልተው። ቁርአኑን ሰው አንስቶ ቢያቃጥል ምን ሊያጋጥመው ይችላል? ካን ዩ ኢማጂን? ኦኬ የቀደደ ነው ነዩ ቀደደው አቃጠለ። ኦኬ ላይቭ ከፍቶ ኤኒዌይስ ከዛ መጨረሻ ላይ ሽንት ቤት ምናምን ያስገባዋል። እንዲቀዱ አቃጠለ። መጨረሻ ላይ ሽንት ቤት ውስጥ ነው የሚከተው። ለሙስሊሞችም ሁሌም እንደዛ ነው። መጽሐፍ ቅዱስ ውስጥ ያለውን የእግዚአብሔርን ሐሳብ የአምላክን ሐሳብ ሞግቱ። መጽሐፉን ስላቃጠላችሁ ክርስትና አይቆምም። መጽሐፉን ስላቃጠላችሁ ክርስትና አይቆምም። መጽሐፉን ስላቃጠላችሁ አንድ መጽሐፍ ቅዱስ ስላቃጠላችሁ አይደለም 1000 መጽሐፍ ቅዱስ ብታቃጥሉ ክርስቶስ ኢየሱስን ከማምለክ ወደኋላ አንልም። እውነተኛውን አምላክ ከማምለክ ወደኋላ አንልም። ጭም ከሆነ የቤተ ክርስቲያናችን የህግ ክፍል ግን የመጅልሱ የህግ ክፍል ነው የሚመስለው። ይመጣና ቪዲዮ ሲሰራ ምንድነው የሚል? ይሄ ህገ ወጥ ነው፣ መንግስት ከመንግስት ህዝብ ከህዝብ ጋር የሚያጋጭ እምነት ከእምነት ጋር የሚያጋጭ ነው ይላል። መጀመሪያ ምን እንደተባለ ምን እንደተነበበ ሳታቅ መተህ እንደ መጅልሱ ዝም ብለህ መግለጫ ልትሰጥ አይገባህም ብዬ አስባለሁ። ሲቀጥል የእነሱ ቁርአን ያቃጠለው ከዚህ ከአንድ ወር ምናምን በፊት አስታውሳላችሁ? ግድያ ነው የተፈጸመው። ገለውታል አይደል? ቁርአን አቃጠለ ተብሎ ለዛውም ክርስቲያን አይደለም ቤተክርስቲያን የሚገደው አካል ለምን እንደጠፋ እኔ በጣም ትልቅ ጥያቄ ስለሚሆንብኝ ማለት በጣም ትልቅ ጥያቄ ማለት እንዲህ በድፍረት በአደባባይ ሰው ወጣት አደራጅተው አንድ ግለሰብ ለማስገደል ቤቱ ድረስ ሄደው ይሄ ወንጀል አይደለም። ይሄ ወንጀል አይደለም። ትልቁ ወንጀል ምንድነው? የእነሱ መጽሐፍ ማንበብ ብቻ ነው። የእነሱ መጽሐፍ ማንበብ ወንጀል ነው። ወጣታት ያን አባቶች የህግ ክፍሉ ነቃ በሉና 1000 ዓመት አትኖሩ ማለት መልካም እረኛ ነፍሱን ስለ በጎቹ ያኖራል ነው ያለው ጌታ። ስለ በጎቻችሁ ነፍሳችሁን ልታኖሩ ይገባችኋል ብዬ አስባለሁ። ጌታ እሱ ስለሆነ የተናገረ። ያ ግን ሊያጠፋ ስለሆነ የሚመጣው አስቀድሞ በጎችን አሳልፎ ይሰጣቸዋል ማለት ነው። እና በጎች ሲታረዱ፣ በጎች ሲሳደዱ፣ በገዛ ሀገራቸው በገዛ ከተማቸው እንደዚህ ሁሉ ሲደረጉ ምንም ካልመሰላችሁ እኔ ለእረኝነቱ ኦኬ ጥበቃው ለመንጋው ካልሆነ ለምንድን ነው? ለመንግስት አይደለም። መቼስ መንግስትን ልንጠብቅ አይደለም የተሾም ነው አይደል? መንጋውን ለመንጋው ድምፅ ለመንጋው እረኛ ለመሆን የተሾም ነው። መንጋው ሲሳደድ መንጋው ሲገደል በእምነቱ ይሄ ሁሉ ምንም የማይገደን ከሆነ እረኝነታችን ለምንድን ነው የሚለው ትልቅ ጥያቄ እንዳይሆን ድምፅ ልንሆን ለክርስትናችን ለአምላካችን ኦኬ ክብር ነው። ሰማዕትነት ቢገኝ ክብር ነው፣ ታላቅ ክብር። የቀባጠራቸው ቪዲዮዎች በሙሉ ሪከርድ ተደርገው ተይዘዋል። እውነት ነው አይደል የተናገረው? ዛሬ ምን ነው ተሽለከለከ? መውጫና መግቢያው ጠፋችሁ። እናንተ በሙሉ ተተራመሳችሁ። ሐቅን የተናገረው አላላችሁ? አቅርቡታ ሐቅን ከተናገረ። ቆይችን ሴትዮ ግን ማን ነው እፎይ ሸሽቷል ያላት? ማን ነው እፎይ እየሸሸ ነው ያላት? በእውነት ነው ወይስ አታውቂም? የኛ ጾም ውስጥ እኮ ነን ያለነው። አሁን ጾም ውስጥ የአብይ ጾም ውስጥ እኮ ነን፣ ሁዳዴ ጾም ውስጥ እኮ ነን ያለነው። ይኸውልሽ አቅም ያለው ሁዳዴ ጾም ከገባበት ጊዜ ጀምሮ አቅም ያለው አንድ ቀን ሙሉ 24 ሰዓት ነው የሚጾመው። ማታ በልቶ ለማታ ማለት ነው። እንደዛ ጠጋ ሲል ወደ ትንሳኤው ጠጋ ሲል ደግሞ ለ3 ቀን ይጾማል። ለ3 ቀን
እንደዚሁም ደግሞ አሁን እንደነፉ አይነት ጠንካራዎቹ ደግሞ ይሄዱና ሱባኤ ይዛሉ። ሱባኤ ማለት ደግሞ መገለል ማለት ነው። ከናንተ ሳይሆን ከኛም ነው፣ ከቤተሰቡም ነው ዞር የሚለው። እሱ የሚያወራው ከማጋ ነው። በዚህ ሰዓት ሱባኤ በገባበት በተገለለ ሰዓት ላይ ከክርስቶስ ጋር ብቻ ነው። ከማንም ጋር አይነጋገርም። እፍኝ ቆሎ ይዞ ገብቶ ማለት ነው። እፍኝ ቆሎ እየቆረጠመ እንጂ እየሸሸ አይደለም። ለምንድን ነው የሚሸሸው? ይሄ አላጠፋም እኮ እፎይ። እኔ እኮ ብያለሁ፣ ብዙ ክርስቲያኖችን ብለዋል። አጥፍቶ ከሆነ እኛ ነው የምናቀርበው አምጥተን። እሱም ሲጀምር አይሸሽም። አጥፍቶ ከሆነ አይሸሽም። የአባቱ ልጅ እኮ ነው። እኛ እኮ ክርስቲያኖች ነን፣ ለእውነት የቆምን እኮ ነን። እሱም ለእውነት የቆመ ነው። አጥፍቶ ስህተት ሰርቶ አይሸሽም። በእውነት ነው የምላችሁ፣ 100% እርግጠኛ ሆኜ የምነግራችሁ። ልክ ከትንሣኤ በኋላ አግኙት። ከትንሣኤ በኋላ እፎይ ይመለሳል። በእርግጠኝነት ሆኜ ነው የምነግራችሁ። ሲመለስ ደግሞ ዝም ብሎ አለ የሚመለሰው፣ እንደ ቀድሞ ሊሰራ ነው የሚመለሰው። ስለዚህ እውነት ላይ የተመሰረተ ስለሆነ ማለት ነው እንጂ እየሸሸ አይደለም። ተው እንጂ። ከነግዬ ጋር አንድ ቢሮ ሄድን የዛሬ ዓመት ከምናምን። በህይወቴ እኔ ሰው እንዲህ ዲስሪስፔክት አድርጎ አናግሮኝ አያውቅም። እና አንዳንድ ሚዲያ ላይ የማይወድ ሰዋል ተናዷል። ፎር ሰምሪ ገባው ቁጭ አልኩኝ። ባለስልጣን ነው። ቁጭ አልኩ። ከዛ ቴምር ይበላል። ስንት ቴምር በላ መሰለ ላይ ማአት ቴምር በላ። አንስቼም ልብላ በላ። ከዛ ስልኩን አየ። ወንበሩ ድዘ አለኝ ምን ነው? ከዛ ብቻ ሲደርሱ ነው ምናምን አለ። እየወጣው ከቢሮ በር ላይ እጄን ጫንኩት። በናዝሬቱ ጌታ በኢየሱስ ከዚህ ቢሮ ነቅያለሁ። ከዛ ነግዬ እኔ ካሁን በኋላ እዚህ ሰውዬ ጋር አልመጣም፣ አንተ ሄድ አልኩት። በሳምንቱ ነው የሄድከው ነግዬ። በሳምንቱ ነግዬ ሲሄድ እቃ እያስረከቡ ስለሆነ አይሰሩም አሉት። ለምን? ተነስቷል አሉት። ከዛ የሚገርመው ልንገራችሁ፣ እኔ ሌላ ጊዜ ሄድኩኝ። አብረን ጸሐፊዋን ጠየቅናት። እከሌ ምነው በአንድ የተነሳ? በዚህ ቢሮ ታሪክ አለች፣ በአጭር ጊዜ ከዚህ ወንበር የተነቀለ ሰው አይቻልም። ነገስታትን ድል ነሱ። የሆነ አገር አዋጅ ተቀይራል። ቲንታስ ትከፋራዲያ የሆነ ቢሮ ውስጥ ያለ ሰው የታነሳል። እንግዲህ ምን ለማለት ፈልጌ ነው? እንግዲህ ከፍ ያለ ወንበር ላይ ያላችሁ ሰዎች ፓስተርዬ ሲመጣ እንግዲህ በደንብ እንክብካቤ እንድታደርጉለት፣ የሚጠይቃቸውን ጥያቄዎች በደንብ እንድትመልሱለት። ከዚ ውጭ ክልል ራሱ አንድ ክልል ከፈለገ አቋቁማችሁ እንድትሰጡት። ምክንያቱም እኔ ለእናንተ ብዬ ነው። ምክንያቱም እያስጠነቀቃችሁ ነው ብዬ ነው። ስለዚህ የሚፈልገውን ነገር አድርጉለት። እንዲህ እጁን በር ላይ ከጫነ ከባድ ችግር ስለሚፈጠር አስቡበት ለማለት ያክል ነው። በቃ የኢየሱስ የጌታ ቤተክርስቲያን ናት እና ለማንኛውም የጌታ ቤተክርስቲያን እርሷ ደግሞ የገሃነም ደጆች አይችሏትም ተባለላት። የገሃነም ደጆችም አይችሏትም። ለምንድን ነው የገሃነም ደጆች ያልቻሉት? ማለት የገሃነም ደጅ ማለት ደጅ ምንድን ነው? የሚያስገባል የሆነ ደጅ። የገሃነም ደጆች አያስገባትም። ወደ ገሃነም የሚያስገባ ምንም አይነት ነገር ቤተክርስቲያን ላይ አይበረታታባትም ሚኒንግ። ስለዚ ሊያጠፋት አይችልም። ስለ ቤተክርስቲያን በተአምር ልጠፋ አትችልም። ለምን? የኢየሱስ ስለሆነች። ለምን? ኢየሱስ ራሱ ስለሰራት። አስቧል። ኢየሱስ ሰርቷት የኢየሱስ ሆና ከዛን ያውም የገሃነም ደጆች አይችሏትም ከተባለች በኋላ ትጠፋለች ማለት የማይታሰብ ነገር ነው። ቤተክርስቲያን የኢየሱስ ክርስቶስ አካሉ ነች አይደለ? ቆላሲስ 1:18 ላይ፣ 1 ቆሮንቶስ ምዕራፍ 12:27 ላይ ምናምን እንደተነገረው እርሱም የአካሉ ማለትም የቤተክርስቲያን ራስ ነው ይላል። የአካሉ ማለትም የቤተክርስቲያን ራስ ነው ይላል። ስለዛ ቤተክርስቲያን የክርስቶስ ኢየሱስ ምኑ ነች? አካሉ ናት። በሌላ ክፍል ላይም እንደዚሁ በኤፌሶን መልእክት ምዕራፍ 1 ላይ ምን ነበር የሚላት ቅዱስ ጳውሎስ? በኤፌሶን መልእክት ምዕራፍ 1 ቁጥር 23 ላይ ከቁጥር 22 ጀምሮ ሁሉን ከእግሩ በታች አስገዛለት ይላል። አብ ለጌታችን አስገዛለት፣ ከሁሉ በላይም ራስ እንዲሆን ለቤተክርስቲያን ሰጠው። ከሁሉም በላይ
ራስ እንዲሆን ለቤተ ክርስቲያን ሰጠው። ጌታ ኢየሱስም ስለ ቤተ ክርስቲያን ካላወቃችሁ ሁሌ ትስታላችሁ ጋይስ። በስመ አብ። በፕሮቴስታንት ውስጥ ፕሮቴስታንት ወንድነቶች ሰላም ለእናንተ ይሁን። በእናንተ ውስጥ በጣም የጠፋው ነገር በጣም በሚያሳዝን ሁኔታ ነገረ ቤተክርስቲያን ኤክሌሲዮሎጂው እኔ በስመ አብ እንዴት እንደጠፋ በሚያሳዝን ሁኔታ ኢንቪዚብል የማትታይ ቤተክርስቲያን ምናምን ብለው ጭምልቅልቅልቅ አድርጋችሁ ታውኩታችሁታል። እና እሱን በጌታ እንደው መለስ ብላችሁ እዩት። ኦርቶዶክስ ስንል ምን ማለታችን ነው? እንግዲህ አሁን ሀሳባችንን እንገር። ኦርቶዶክስ የኦርቶዶክስ ቤተክርስቲያን ማለት የኢትዮጵያ ብቻ አይደለች። ኦኬ እህት ቤተክርስቲያን እያለን ነው፣ ወይም ደግሞ ዩኒቨርሳሏን ቤተክርስቲያን እያለን ነው ማለት ነው። ኦርቶዶክስ ስንል ከጅምሩ የመጀመሪያው ነገር ምንድን ነው? ኦርቶዶክስ እዚች ቤተክርስቲያን ውስጥ ሩጫ ላይ ያለን ሩጫ ላይ ያለን እኛ ክርስቲያኖች እና ሩጫቸውን ጨርሰው የሄዱ ደግሞ ቅዱሳን ህብረት ናት ቤተክርስቲያን ማለት ነው። የመጀመሪያው እያለን ነው። ሩጫቸውን ጨርሰው የሄዱ የቅዱሳን ህብረት ናት ቤተክርስቲያን። አሁን ስለ ኦርቶዶክስ ስናወራ የኢትዮጵያ ኦርቶዶክስ ብቻ እንደው ገንጥለን ስላስተምሮ ወይ ደግሞ ስለ ቤተክርስቲያን እያወራን ከሆነ እንደው የኢትዮጵያን ብቻ ገንጥለን የምናይበት ነገር የለም። የቤተክርስቲያን አረዳዳችን ሰፊ ነው መሆን ያለበት። ኦኬ ሰፊ ነው። ስለ ዩኒቨርሳሏ ቤተክርስቲያን እናወራለን ማለት ነው። በአስተምሮ ደረጃ በሃይማኖት ደረጃ ያለ ጉዳይ ከሆነ ማለት ነው። ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ ስናወራ ኦርቶዶክሳዊ ለዛ ምን ማለት ነው? ሐዋርያው ቅዱስ ጳውሎሳዊ ለዛ ነው። ሐዋርያው ቅዱስ ጳውሎስ የተጠቀመውን መጠቀም ነው። ኦርቶዶክሳዊ ለዛ ማለት ሐዋርያት ከተጠቀሙት ውጭ የማይጠቀም ማለት ነው። አባቶች ካስተማሩት ውጭ የማይናገር ማለት ነው። ኦርቶዶክሳዊ ማለት ይሄ ኦርቶዶክሳዊ ቲንኪንግ ይባላል ማለት ነው። የክርስቲያን አስተሳሰብ ማለት ምን ማለት ነው? የሆኑ ሰዎች ብቻ እንደው በጣም በስፋት ስለተነገረ ያኛው ትክክል አይደለም እንደው የኛ አይደለም ማለት አይደለም። ከጅምሩ ኦርቶዶክሳዊ ማለት ከጅምሩ ይኸው ሐዋርያት የጌታ ሐዋርያት ያስተማሩን የተናገሩን የሰበኩልንን የምንይዝ ሐዋርያነ አበው ደግሞ ያስተላለፉልንን ያስተማሩልን በትምህርታቸው በስፋት የተጠቀሙትን ይዘን የምንቆይ መሆን አለብን ማለት ነው። ያኔ የኦርቶዶክሳዊ ለዛ ይባላል ይሄ ማለት ነው። ጌታችን የሚለው አጠቃቀም ሊትራሊ እንደወረደ ቤተክርስቲያን በጣም በብዙ ቦታ ትጠቀማለች። እንደውም አንዳንድ ሰዎች ይህን ካለማሰብ እንደውም ስፔሻሊ ፕሮቴስታንት ውስጥ ያሉ ሰዎች ይህን ካለማሰብ ሊቀ ክህነቱን እንኳን የማንቀበል አድርገው በብዛት አሁን ለምሳሌ ሊቀ ካህኔ ሲሉ የእነሱ ብቻ አድርገው ከመውሰድ አንጻር ማለት ነው። ቤተክርስቲያን ቀን በቀን ሊቀ ክህነቱን ትመሰክራለች፣ የጌታችን የመድኃኒታችን የኢየሱስ ክርስቶስን ማለት ነው። እንዳልከው ጌታችን መድኃኒታችን ኢየሱስ ክርስቶስ ማለታችን ከመጥራትን ባለፈ ስብከት ነው። እርግጥ ነው ይሄ በቃ ትክክል ነው፣ ቆንጆ ነው አጠራሩ። መድኃኒትነቱን መስክረን ጌታችን መሆኑን መስክረን የምንናገረው ነው። ግን ኢየሱስ ቢባል ምን ችግር አለው? ምንም። እንደውም ከስም ሁሉ በላይ የሆነ ስም እንደሆነ መጽሐፍ ቅዱሳችን ሐዋርያት ሥራ ላይ ተናግሯል። ከስም በላይ የሆነ ስም ነው፣ የሚተካው አይደለም፣ የሚደርስበት ስም የለም። ይሄው የጌታችን ነው። እንደገና ደግሞ ለብቻ ጌታ መሆኑን መመስከርስ ታዲያ ምንድነው ዓላማችን? የተጠራ ነው ይህንን ልንመሰክር ነው። ጌታ መሆኑን መመስከር አለብን። ይህንን እንደውም ባለፈው በላይፍ ሴሽን ተናግሬያለሁ። ይህን መመስከር የከበዳቸው ናቸው ከቤተክርስቲያን ወጥተው የጠፉት ማለት ነው። ምን መሆኑን? ጌታ መሆኑን። ለዛ አይደለ እንዴ አንዳንድ አሁን ለምሳሌ ሙስሊሞች እየመጡ ምን ይላቸዋል? እስቲ ጌታ ነኝ ያለበትን ይኸው ጌታ ይሉታል። እናንተም ደግሞ እውነት ጌታ አላችሁ ትክክል ናችሁ ብሏቸው ተናግሯል አይደለ ሐዋርያትን። ስለዚህ ጌትነቱን መመስከር እንደውም ከምንድን ነው? ከመንፈስ ቅዱስ ነው። ከመንፈስ ቅዱስ ካልሆነ ይህን ልንመሰክር አንችልም። መንፈስ ቅዱስን ካልተቀበለ በእኛ ከሌለ መንፈስ ቅዱስ የማያድር ከሆነ በእኛ ከሌለ የእግዚአብሔር ልጆች ካልሆነን ይህን እንደው መመስከር አንችልም። ስለዚህ ባገኘነው አጋጣሚ ልናፍርበት ልንሳቀቅበት የምንችልበት አይደለም። እንደውም በኩራት ጌትነቱን ልንመሰክር ይገባል ማለት ነው። እግዚኦ ስትል ቤተክርስቲያን ጌትነቱን እየመሰከረች ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ስትል ደግሞ ሊቀ ክህነቱን ቤተክርስቲያን ትመሰክራለች በቅዳሴዋ በአስተምህሮቷ። ግን ከዚህ ሁሉ ደግሞ ባሻገር ሐዋርያት በጣም በተደጋጋሚ ጌታ 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 እያሉ ይጠራሉ። እንዲሁም ደግሞ ኢየሱስ 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 ያሉ ይጠራሉ። እንደገና ስሙን ሰው አይደለም ያወጣለት፣ መልአክ አይደለም ያወጣለት፣ ሰማያዊ ስም ነው። ምድራዊ ስም ሁሉ አይደለም። ይሄ ኢየሱስ የተዋህዶ ስሙ ነው። አዎ ይሄው መልአኩ ኢየሱስ ትዋለች ሲላት መልአኩ ሲያወጣላት ምንም ቅጽል አያስፈልገውም። ቅጽልነቱ ስሙን ከፍ ለማድረግ አይደለም ባይዘወይ ከዛ በፊት እንዲሁ የፈለገውን ነገር
ብንጨማምር ኢየሱስ የሚለውን ስም ከፍ ለማድረግ አይደለም። ኦኬ እንደተባለው ለማስተማር ለመናገር ነው፣ ኮንፌስ ለማድረግ ነው። መድኃኒት የሚለውን ስንጨምር ምን እያደረግን ነው? መድኃኒትነቱን ለመናገር፣ ለማስተማር፣ ለመመስከር ነው። ኦኬ መድኃኒት የሚለውን ስንናገር ማለት ነው እንጂ ኢየሱስ የሚለው ስም ላይ ምንም ነገር ቢጨመር ስሙን ከፍ ለማድረግ አይደለም። ስሙ ከስም በላይ የሆነ ስም ነው። ድል የሚነሳበት ስም ነው። ሰይጣንን ድል የነሳንበት ስም ነው። ባይዘወይ ኦኬ ይህ ስም ታላቅ የሆነ ስም ነው እና ብቻውንም ብንጠራው ያው ነው። ይሄው በኦርቶዶክስ ውስጥ ሲባል ምን ማለት ነው? ኢትዮጵያ ባይዘወይ ከቤተክርስቲያን ትራዲሽን ውጭ አይደለችም። ለምሳሌ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከኢትዮጵያ ማነው ከዩኒቨርሳሏ ትራዲሽን ውጭ መሆን አትችልም። ኦኬ ትውፊት አለ። የምን ትውፊት? ቅዱስ ትውፊት አለ። ከሐዋርያት የተቀበልነው በቅብብሎሽ የመጣ አስተምህሮ አለ። ኦኬ አጠራ ይሄው ከሐዋርያው ቅዱስ ጳውሎስ ከአባቶቻችን እነ ቅዱስ ዮሐንስ አፈወርቅም የሆነው እነ አግናጢዮስም እነ ሲፕሪያን እነ ቆጵርያኖስም እነዚህ በቅዱስ ቄርሎስም በስፋት እነዚህ ሁሉ አባቶች ሲጠሩት የነበረውን እኛም እንጠራዋለን ማለት ነው። ግን በሰፊው ተለመደ ማለት ያኛው ትክክል አይደለም ማለት ነው። አይደለም ማለት አይደለም። እንደውም ከስም ሁሉ በላይ ነው። አሁን እኔ መጥቼ ኢየሱስ ብል ምንም ትልቁን ስም ነው የጠራሁት። ይኸው ምትክ የሌለውን ሕይወት የሚሰጠውን ስም ነው የጠራሁት። ስሙ ነው። ኦኬ ስለዚህ ኦርቶዶክሳዊ ለዛ ስንል ራሱ ከጅምሩ ምን ማለት ነው? የፕሮቴስታንትስ እንደው ማን አደረገው? አንዳንዴ ከመፍራት አንጻር ይሄ የፕሮቴስታንቲዝምን እንቅስቃሴ ከመፍራት አንጻር እንደው እነሱ ዝም ብሎ ደጋግሞ ስላሉት የእነሱ ማድረግ ራሱ ይሄ ተገቢ አይደለም። የቤተክርስቲያን ንብረት ነው። በዚህ ኢየሱስ የሚለውን ስም ጠብቃ ያስተላለፈችልን ቤተክርስቲያን ናት አይደለ? ይሄው እነሱም ያገኙት ይህን ስም ባይዘዌ ከሌላ አይደለም። ይሄው ከ16ኛው መቶ ክፍለ ዘመን በፊት የሉ እነዚህ አካላት የሉ። ኦኬ ከ16ኛው መቶ ክፍለ ዘመን በኋላ ነው የመጡት ፕሮቴስታንቶች። እሺ እኛ ደግሞ ለ1600 ዓመት ጠብቀን የቆየነውን ስም ወሰዱና ጠሩት። ያው እኛ የምንጠራውን ደገሙት። ከዛ በኋላ እነሱን የምናይበት አይን ይሄ የእነሱ ነው የሚያስብለን ሆኖ አይደለም፣ የኛ ነው። ከጅምሮ የኛ ነው። ስሙን እንጠራዋለን። ኢየሱስ ጌታ ነው ስንል ይኸው እየመሰከረን እንላለን። ለምን ደግሞ አንልም? በትክክል እንላለን። ይህን ካልመሰከረንማ እውነት ይህንን ካልመሰከረን ጥያቄ ምልክት ውስጥ የሚያስገባ ነገር ውስጥ እንገባለን ማለት ነው። ጌትነቱን ሁሌ ስለምንመሰክር ማለት ነው። ግን አንተ እንዳልከው ወንድማችን እኔ ይኸው ስጠራ አሁን ለምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስ ስላለው የኢየሱስ ክርስቶስ ቤተክርስቲያን እንላታለን። የጌታ ቤተክርስቲያን እንላታለን። የእግዚአብሔር ቤተክርስቲያን እንላታለን። የእግዚአብሔር ቤት እንላታለን። ቤተክርስቲያንን የጌታ ቀን እንላለን። ሰንበት እንላለን። ስለዚህ ይሄ አጠራር ጉዳይ ላይ የምንጨምረው ሁላችሁም ይሄን አስቡ። የምንጨምረው ቅጥያ ኦኬ አምላካችን ጌታችን እንደዚህ የሚል ነገር ለኢየሱስ ክርስቶስ ስንጨምር እንደው ስሙን ከፍ እንዲያደርገው አይደለም። ስሙ ከፍ ያለ ሲጀመር